ሄርሜላ በአምላክን እንደፎከረችበት እንደዛተችበት ትልቅ ወጥመድ ውስጥ ጨመረችው። በሰከረበት ጊዜ እቤት አምጥታ የራቁት ቪዲዮ ያዘችበት። በአምላክ ግን ማመን አቃተው። እሷም እንደዛተችው በደቂቃ ይሄ ነገር ይሳካልኛል ብዬ በቶሎ አላሰብኩም ነበር አለች። ህብሰትን እንደ ጓደኛ ቀርባ አስመሳይ ጓደኛዋንም ነጠቀቻት። እንጀራ አባቷንም እዚሁ መሀል ለጥቅም ይዘዋለች። ከአስመሳይ ጓደኛ በጣም የምታናድድና ለህሊና የማይከብዳት እዛም እዚህም ሆና ክፉ ሴት አረመኔ ናት። እንደውም ደግሞ አብነት በሄርሜላ ፍቅር ተጥዷል። እሱ እዛ ፍቅሬ ይላል፣ እሷ እዚህ ደግሞ የህብሰትን ፍቅረኛ ወይም ጓደኛና የህብሰት እንጀራ አባት በአንድ ታማታለች። በአምላክስ ምን ውሳኔ ወሰነ? ህብሰት በእንጀራ እናቷ አሁንም እየተቀጠቀጠች ሁሉን ችላ ስቃዋ በዝቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ባለፈው በአምላክን እንደምትወደውና ከሱ ጋር እሆናለሁ ቅረበኝ ከኔ ጋር አብረን እንሆን እያለችው የተከታተለችው ሄርሜላ በጣም ስልችት አድርገው ነበርና አሳያለሁኝ ከኔ ጋር እንዴት እንደምትሆን ብላ ዝታበት ነበር። አዲስ ደግሞ እሷ ሄርሜላ የምትወደው በአምላክም ቢሆንም አብነት ደግሞ ሄርሜላን በጣም አፍቅሯታል። እንዲሁም ህብሰትን ጓደኛሽን ሳልወዳት አልቀርም እያላት በጣም ጥሩ ልጅ እንደሆነችና መልካም ልጅ እንደሆነች ከልጅነቷ እንደምታውቃት እንዲሁም ብታገባት እና አንድ ላይ ብትሆኑ ደስ ይለኛል ብላ ህብሰትም አብነትን እያጠናከረችው ነበር። አብነትም ስለ እሷ ማንነት እየጠየቀ በጣም እንደወደዳት ለህብሰት እየነገራት በአምላክ መጣባቸው። ሚስጥራቸውን እዚሁ ላይ አቆሙ። ሄርሜላ ግን አብነትን ሳይሆን በአምላክን ወጥመድ ውስጥ ለመጨመር ነው የመጣችው። ጓደኛ አስመሳይ ጓደኛዋን ልትጠቀምባት እኔ ያለሁልሽ እኔ ከአንቺ ጋር ሆናለሁ ብላ ወደ ቤት ገባይ። ከመግባቷም ደግሞ ከህብሰት የእንጀራ አባቷ ጋር አሁንም ስራ ልጀምር ተስማማች። ጥቅመኛና ጥቅመኛ በአንድ ተገናኙ። ብር እልክልሻለሁ የምፈልጊውን እናትሽን አሳክማታለሁ እያለ ብር በብር አደረጋት። አሁንማ እድል ተሰጥቶኛል፣ ይችን እድል መጠቀም አለብኝ አለች። እዛም ሆና በአምላክን ለመያዝ እያሰበች እያለ ደብሮና ብለው ሁሉም ወደ ውጭ ሄዱ። መዝናኛ ቦታ ሄደው መጠጥ እየጠጡ እያለ መሸ ቀኑ። በቃ አሁን ለሄድ ቤትሽ ላሸኝሽ ብሎ ህብስትን በአምላክ ሸኛት። አድርሷት ግን አስተኝቷት እሱ ጓደኞቹ ጋር ተመለሰ። ሄርሜላና አብነት እያወሩ እያለ በጣም እየጠጡ ነበር። እሱም ተናዶ ስለነበር በአምላክ ሄዱ መጠጡን እራት ጠጣ እያለው ጠጣ። በአምላክ ሄርሜላ በሰራችው ነገር ተናዶ በአብነት ጋር ሄደ። አብነት ደግሞ ሄዶ ሄርሜላን እያሰበ በጣም ደስ ብሎት ነበር። ደስ ባለው ሰዓት ምን ተገኝቶ ነው ደግሞ ዛሬ ደስ ብሎሃል አለው በአምላክ። አይ መሆን ነው ግን አንተ ከፍተዋል እኮ ሲለው አይ ደህና ነኝ። ምንድነው ደስታው እንደዚህ? ዛሬው ደግሞ በጣም ብሷል ምን ተገኝቶ ነው ሲለው ብቻ ልንገርህ እንግዲህ እስከዛሬ አልነገርኩም ብሎ ምንድነው እስኪ ንገረኝ ሲለው የሆነች ልጅ አፍቅሬያለሁኝ እያለ በደስታ ነገረው። ማናት እሷ ሲለው ሄርሜላ የህብስት ጓደኛ አለው። የህብስት ጓደኛ ሄርሜላ አለው። እሱ ታፊቱ ላይ እንደሳት የነዳለ ምክንያቱም የሰራችውን እሱ ያውቃል። አብነት እንግዲህ ምናቅ የተሰራውን ስራ እንደወደደ ነገረውና በቃ እኔ ለሄድ አንተ ስራህን ስራ ብሎ በአምላክ የሰማውን ሰምቶ የሆነውንም በሆዱ ይዞ ተቤቱ ወጣ። መሆኑ ነው ብሎ ሄርሜላ አሁን ናፈቀችኝ ብሎ አብነት ቀልቡና ልቡ ሄርሜላ ጋር ነው። አሁንም ስራውን ትቶ ለሄርሜላ ስልክ ደወላ ጀመረ። ከአንዴ ሁለቴ ሶስቴ ደወለ፣ አላነሳም አለችው። ምን ሆና ነው እናቷ ታማ ይሆን እንዴ በጥና ብሎ ተጨነቀ። እሷ እዛ አለሟን ትቀጫለች።
ከዚያ በኋላ ስልክ አነሳም ስትል ከህብሰት ጋር ደወለ። ህብሰትም ደስ እያላት አነሳችለት። ሄርሜላ ስልክ አታነሳም ስትለው አይሆን እዚህ ነበረች እዚህ ነው ያደረችው አለችው። መሆኗንም አታነሳው አለና በአምላክ አንተ ጋር ነው እንዴ አለችው። አይ አይደለም እኔ ጋ የለም አላት። ከዚያም በኋላ ህብሰት በጣም ጉሮሮዋ የሆነ ድምፅ ሲቀየርበት ምን ሆነሽ ነው ጉሮሮሽን ድምፅሽ መሆኗ ነው አላት። አብነት እንደዚህ ይላት። አይ ምንም ትመጣለህ ግን እዚህ አለችው። አዎ እመጣለሁ ብዬ እመጣለሁ አላት። እሺ መጣሁ በቃ ብሎ ህብሰት ጋር ሊመጣ ስልኩን ዘግቶ ተሰናበታት። በአምላክ በጣም ተናዷል። አሁንም ህብሰት የእንጀራ እናቷ ብትር አላቆመላትም። ህብሰት ማታ በአምላክ ሄርሜላ ጋር አድሮ ስለነበር ያው እስከ ዛሬ እየመጣ እያያት ነበር የሚሄደው ማታ ማታ ስትጠብቅ አድረው እንቅልፍ ወስዳትም ነበር። ከዚያ ሌሊቱ ላይ በጣም ወስዷት አለ። ጠዋት ንጋቱ ላይ እንቅልፉን ሲነቃ አጠገቡ ያላሰበው ነገር ሆነ። ሄርሜላ ናት ያለችው። ተናዶ ጭንተኛ ናት። ከአምላክ ጋር ወጣ። ሄርሜላ ከብስተት ጋር ህብሰት በራፉን ስትከፍተው ተኝታለች። ቀስ ብላ ተጎኗ ተኘች። እድሏን የገጠማትን እያጣጣመ እንዲህ ያለ እድል መግጠሙ ቶሎ ይሆናል ብዬ አላውቅም ነበር እያለች ህብስት ነቃች። ከዚያ ህብስት በአምላክ መጥቶ ነበር እንዴ ማታ ስትላት አይ አላየሁትም አልመጣም አለቻት። በቃ እኔ ደሞኛል ብላ ሄርሜላ ህብሰትን ሰጥታት ተኛች። ህብሰት በሀሳብ ሄደች። ከዚያ በኋላ አዳሩም ሳያት ጧትም ተንስቶ ሄደ። ወደ ኩሽና ሄዳ ታፈሱን በአምላክ ዛሬ አልመጣም እንዴ የት ነው እያለች ትጠይቃት። እንጀራ እናቷ መጣ። ምንድነው የምትሰሪው ምንድነው የምታያት ሰራተኛን ብላ መታቻት። ታፈሱም ደግሞ አረ በአምላክ እያለ እኔ ስራ አሰራችኝም ብላ አጋነችባት። ከዚያን ጊዜ መታቻት። ግንባሯን በጣም ጎዳቻት። ከዚያም በኋላ ሁለቱም ተቆጣ ሄደች። ግን ምን አድርጋችሁ እንደምታሰቃዩኝ አለች ህብሰት በምስኪን። ከዚያም በኋላ በአምላክ መጣ። በአምላክ ሲመጣ ምን ሆነሽ ነው ግንባርሽ ስላት ግድግዳ ጋር ገጭቼ አለች። በረዶ ያደረገላት ግን ተናደደ። ትቶት ሄደ። ሄርሜላ ተከታትላ ሄዳ በጣም ትወደኛለህ አይደል እያለኝ ስታስለፈልፈው ታፈሱ ህብሰትም ወደ እነሱ ጋር ይዛት ሄደች። ታፈሱም በአምላክ ስለምትወደው ሄርሜላን ሰደበቻት። አብረው ሲያወሩ ግን ሚስጥር ሰምታ በጣም ከፋት ህብሰት። ከዚያም በኋላ ምን እያልሽ ነው ደግሞ አንቺ ብላ ወደ ክላሷ አደረሰቻት። ህብሰት ተንስታ ሄዳ ሄርሜላ በጣም ተኝታ ረፈደች። አቶ አለሙ ገብቶ ልጄ ምን ሆነሽ ነው ያልተነሳሽው እያሉ ነካ ነካ እያደረጉ ቀሰቀሷት። ብንን ብላ ታፋዋን ግልጥ አድርጋ እንደዚህ ማን ነው ብላን ስትል አቶ አለሙ የትልቅ ወራዳ ሆነው ተገኙ። ልጄ መስሎኝ ነው አሉ። ከዚያም በኋላ ውጣልኝ እሺ ስትለው አይ እንዲያዩኝ እወጣለሁ፣ ነገር ግን አንቺ የምትመስል ልጅ ትቼ መውጣት አልነበረብኝም አለ። የትልቅ ወራዳው አቶ አለሙ እንግዲህ አሁንም ህብሰትን ክላስ ላይ አቶ አለሙ ወደ ክላሱ ሄዳ አሁንም የፈለሹን ነገር አደርጋለሁ አንቺንማ አሳልፌ አልሰጥም እያለ ሲያሽኮረመማት ቁጥር ተቀበለችው። እንደዋወላለን ብለው ተለያዩ። ወይ ደፋር ናት በጣም ጨካኝና አረመኔ ሄርሜላ። ህብሰት ከጓደኛዋን አስከዳቻት ደግሞ